አየሁ ቀደዋታል እዚህ ጋር እንደሱ አይደለም ይኸውልሽ ቆይ ከማጥፋታችን በፊት እኛ በገንዘባችን ብዙ ነገር ስላለ ነገሮችን ማጥፋት እንችላለን። እኔ ከስሬ በርካታ ሰው አለ እኔን የሚጠብቅ ፖሊስ በለው የፍትህ አካላት በለው ምናምን እኔ እከፍላለሁ ሁሉንም ማድረግ የሚችል አቅም ያለው ሰው። ባለቤቷም መልካም ሰው አይደለም። እሱ በጣም ችግር ያለበት ሰው ነው። በጣም ብዙ ችግር ያለበት ሰው ነው እና እህቴን በጣም እንደሚበድላት እንደሚያሰቃያት ከሰዎች ነው የምሰማው። እሷም በጠይቃት ራሱ እንደው አፏን ሞልታ አትነግረኝም። የት ሄዳ ነው እህቴ? ማለት ጸበል ለኔ ሳትነግረኝ ጸበል ሄደች እንግዲህ ማለት ለኔ ሳታሳውቁኝ ጸበል አለ እንዴ? በቃ ማላቀው ሰው ነው የሆነው። በቃ እኔ ራሱ የኔን ስልክ በፍጹም አያነሳም። በፍጹም እሷ እንኳን እኔ ጋር ስትምደውልኝ ተደብቃ በቃ ተደብቃ ከሱ እየተደበቀች ስልክ እንኳን ሰጥታ አታስወጣትም ከቤት። ውጪልኝ እዚህ ቤት እንደው ውጪልኝ። እዚህ በኋላ እዚህ ቤት ስትመጪ ለኔ ደውለሽ እንጂ ራስ ውጪልኝ። አዎ ውጪልኝ። እዛው ቤት ውስጥ እዛው ስራ ቦታ ላይ የምተኛበት ቀን ነበር። ከተጋባሁ በኋላ ያው ራሴን ማወቅ ጀመርኩ። ራሴን ሳቅ በቃ ለእሷም ጊዜ መስጠት ጀመርኩ። ስራ እሰራለሁ፣ እመጣለሁ ቤት። ያ ማለት ምንድን ነው? በፊት ላይ ወጪዎችን ውጭ ላይ ነው የምትወጣቸው። ውጭ ላይ ብዙ ወጪ ታወጣለህ ማለት አሁን ላይ እንጃ ብዙ ኢንቨስት አደርጋለሁ። ውጭ ላይ ብዙ ወጪ ታወጣለህ። በዛ ላይ ምግብ ውድ ነው፣ ምንም ውድ ነው። ከትዳር በፊት ከትዳር በኋላ ደግሞ እንግዲህ ወደ ቤት ስትመጣ ያን ውጣት አንድ ምግብ ለማውጣት የምትወጣውን ወጪ የቤት ውስጥ አስቤዛ ትንሽ አስቤዛ ይችላል። ያ ገንዘብ ውጭ ላይ ኢንቨስት ተደርጎበት ላያጠግብ ይችላል። የቤት ግን አስቤዛ ጊዜ ይዘህ ገብተህ የሚሰራውን ነገር የጣፋጭ ነገር ያገኛል። ከሚስት ጋርም የተሻለ ነገር ልታገኝ ይችላል። ኢኮኖሚካሊ በራሱ እኮ ፋይናንሻልም የተሻለ ነገር ነው እየሆንክ የምትመጣው ማለት ነው። ያ ማለት ውጭ የምትወጣው ውጭ በጣም ብዙ ነው። ከስራ ውጭ ራሱ ከጓደኞች ጋርም ሊሆን ይችላል ምናምን። ያው እኔ ወንድ ላጤ ስለሆንኩኝ ስለማውቀው ይመስለኛል የሆነ ብዙ የምታሳልፋቸው ነገሮች አሉ አይደለ? ከሌላ ከጓደኞች ጋር ምናምን ሆነ። በትዳር ውስጥ ሲኮን ግን እንደምናያቸው የተለያዩ ሰዎች ቆጠቤ ማለት ነገር አለ። ትቆጠባለህ፣ ከነገሮች ሁሉ ትቆጠባለህ ማለት አምሽተህ መግባት የነበረብን በጊዜ ትገባለህ። በቃ ብዙ ነገሮች የእንትን ሱስ ካለብን ያን ነገር ትተዋለህ። ትዳር ብዙ ነገር ለእኔ አስተምሮኛል። ትዳር አንዴ ጥሩ ጊዜ ይመስገን። በፊትም እዛ እያለን የተለየ ነገር የለውም፣ ግን ተሞክሮ ስለነበረ መጀመሪያ ላይ ያው ክፍለ ሀገርማ ምን የምታደርገው ነገር የለም። ወደ እርሻ ከእርሻ ወደ ቤት፣ ከቤት ወደ እርሻ የምታደርገው። እዚህ ከተማ ላይ ግን በጣም ብዙ ነገሮች አሉ። በየቦታው እንደምታየው መጠጥ ቤቶች አሉ፣ ሱሰኞች አሉ፣ ብዙ ነገሮች አሉ። ያን ነገር አልፈህ ነው ወደዚህ የምትመጣው። ኦኬ እሺ። እዚህ አሁን ወደ ትዳር ከገባ በኋላ እንዴት ነው ቤተሰቦችን ያንተን ቤተሰብ ለሷ የማስተዋወቅ አይነት ነገር አለ? እሱ እንኳን እስካሁን ወደ ቤት አልጠየኳትም፣ ግን አስተዋውቀኝ ያለችኝ እኔ ግን ለማስተዋወቅ በጣም ፈራተፋ እያልኩ ነው። ለምን አትልም? እዛ ጋር በትዳር ላይ አይደል እንዴ? እንግዲህ እዛ ጋር እንደማየው ፎቶአችሁ የሰርግ ፎቶ ነው የሚታየኝ። ያንተ ቤተሰቦች አልነበሩም ሰርግ ላይ ማለት ነው? ፕሮግራሙ የተዘጋጀ ጊዜ እሱ አልነበሩም የኔ ቤተሰቦች። እኔ በራሴ ብቻዬን እንደምኖር መጀመሪያ ነገርኳት። ብቻዬን እንደምኖር ስለነገርኳት ክፍለ ሀገር እንደነበሩ ነው እንትን ያልካት? እኔ ክፍለ ሀገር ማንም የሰማ የለም። እንዳገባው የሰማ የለም። የእሷን ቤተሰብ ግን ይታወቂያል። እንደው እንደላጤ ነው አየንዱት የነበርኩት በፊት። አሁን ግን ከትዳር በኋላ ትዳር እሷ ካገባው በኋላ ቤተሰብን አስተዋወቀኝ ያለችኝ ነው። እኔ እሷን ለመስጠት እንጃ ምን እንደማደርግ ግራ ገብቶኛል። እኔ ራሱ እዛ ለመድረስ ይሄ ነገር እንዳይፈርስብኝ እየፈራሁ ነው። ኦኬ አንተስ ከሷ ቤተሰቦች ጋር ያለ ግንኙነት ምን አይነት ነው የሚመስለው? ከሷ ቤተሰብ ጋር ከሚስቴ ቤተሰብ ጋር እግዚአብሔር ይመስገን ጥሩ አይደለም። ለምን አታሳየንም? እናትና አባቶች ለምን አታመጡም ያለ። እኔ ደግሞ እናትና አባቶች እነሱ ይጠይቁኛል። እየሄድክ ትጠይቃቸዋለህ አንተ? አዎ፣ ግን እነሱን በምጠይቅ ሰዓት ማለት እነሱን እንጂ ስመጣ እንዳያሸማቁኝ እየፈራሁ ነው። ይሄን ነገር በተደጋጋሚ ጠይቀዋል? አዎ። አንተ ለምንድን ነው የማታስተዋውቃቸው? ምን ከክፍለ ሀገር ወደዚህ ወደ ከተማ ይዞ መምጣቱ ምንድን ነው የከበደ? ያው እነዛ ፋሚሊ በሚመጣ ሰዓት ላይ የሆንከው ነገር አለ? የተጨነቅበት ነገር አለ? ልጆች አሉ።
ልጆቼ አብረው ነው የሚመጡት። አይ አሁን ራሱ እኮ ነው እንደዚህ ሳይህ ውስጥ ማለት የቸኮለ አይነት ነገር ምናምን ነው። እሱማ የሆንኩት ነገር ያን ነገር ለማድረግ ስለማልችል ነው እኮ ችግር ሆነብኝ። እሷን የቤተሰብ ለማስተዋወቅ ችግር ነው ለእኔ በጣም ችግር ነው። ያ ማለት ያለፉትን ነገር ድጋሚ እንዳስታውስ ነው የሚለው። ኦኬ እሺ ቤትህንስ ያው ያለህበትን ሁኔታ ነው ቀደም ያልኩህ። ቤትህን ዞር ዞር ብዬ ማየት እችላለሁ፣ መመልከት እንችላለን፣ ቪዲዮ ምናምን ማንሳት እየገባ ልታሳየን ትችላለህ? ቤት የለም አሳያለሁ። አየሁ አይደል እንደምታዩ ሳሎኑ እንደምታዩ እንግዲህ ሌላ ነገር ግን ጓዳው ምናልባት አንዳንድ ነገሮችን ለማየት ለማወቅ በፍጹም አይሆንም። ምክንያት አለ? አይሆንም በፍጹም። ምን ችግር አለ? በፍጹም አይሆንም። እሺ እንግዲህ ፈቃደኛ ካልሆንክ እስካሁን የነበረን ቆይታ ጥሩ ነበረ፣ መልካም ነበረ። እናመሰግናለን። ስለመጡ በጣም አመሰግናለሁ። እሺ እንግዲህ ያው ተመልካቾቻችን ከወንድሜ ጋር የነበረን ቆይታ ይሄን ነበር የሚመስለው። ያው የተለያዩ የህይወት ቻሌንጆችን የተለያዩ የህይወት ውጣ ውረዶችን እየነገረን ነበር እስካሁን አብረን የቆየ ነው። ጥሩ ትምህርት እንግዲህ እንደወሰዳችሁበት አልጠራጠርም፣ እንድትማሩበት። ያው የመጣንበትንም ደግሞ ዋና ምክንያት አሳክተናል። እንግዲህ ይህን ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ አይረሳ ይደረግ እንዲታይልን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልን በትህትና እንጠይቃለን። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሄሎ ማን በላ? በእናትህ ዛሬ ይቆማል ቢንጎ ለማን ወጣለት? በእናትህ እስኪ ንገረኝ። ወጣለት። አይ ጥሩ፣ ደስ ይላል። እሺ የዛሬው የቼሎ ጨዋታስ? የቅድሙ የ7 ከሰዓቱ? ኧረ እባክህ ወይኔ አመለጠ በለኛ። እንግዲህ እንዳቃል እሺ የማታ 12 ሰዓት ተኩል ጨዋታ እናየዋለን። እሺ ባለ 7 ምን እየሰራ ነው? ቁጭ ላይ ልኛል መጣን እንዴ? ለምንድን ነው ስደውል ያላነሳው? ነው ስራውን አበላሸው? ኧረ አልተበላሽም። ለምንድን ነው ያላነሳው? ቁጭ በል። በተደጋጋሚ እየደወልኩልህ ነበር። ቢዚ ስለሆንኩ ነው ጋሼ። ምንድን ነው ቢዚ የምትሆነው? እኔ ከሰጠው ስራ ውጭ ምን ቢዚነት አለ? ኧረ ጋሼ ምን ያርበተብታል? ያበላሸው ስራ አለ እንዴ? የለም። እኔ እኮ ስጣድፍ ሰው ገጭቼ ነበር መንገድ ላይ። ምን አይነት ነገር ነው? እኔ እንደዚህ ለተልካሻ ስራ መጥቻ ቃለሁ እንዴ?
እኔ ሁሉንም ስራ እኮ በስልክ ነው የሚጨርሰው። ለመጀመሪያ ጊዜ ሰው ቤት ዛሬ ስመጣ አንተ ጋር ስንት ስራ ትቼ ነው የመጣሁት። እሺ ለዛሬ ይቅርታ፣ በጣም ይቅርታ ለዛሬ። መጀመሪያም ነግሬሃለሁ፣ እዚህ ውስጥ የገባኸው ገንዘብ አጓጉቶ ያለ አቅምህ ነው እዚህ ውስጥ የገባው። አንተ ለቁማር ገና ዝግጁ አይደለም፣ ተማር፣ ከኛ ከትልልቆች ተማር እያልኩ እየነገርኩ ነበር። አንተ ደርሰህ በመኪናና በቤት ከገንዘብ አልፎ ነገሩ ትንሽ ቀመስካ። አንተ ምን አለ እኛ ብዙ ነገር ደክመን ነው እዚህ የደረስነው። እዚህ የደረስነው ዝም ብሎ አይደለም፣ ተደክሞ ነው። አንተ ግን በቃ ከኛ እኩል ለመሆን በገንዘብ ትንሽ ከኛ ልትወዳደር ልትፎካከር ነው። እሺ የላኩት ዶክተሮች ምን አገዙ? ምንድነው የተሰራው ነገር እስኪ ንገረኝ። ሰርቷል አሉ ትንሽ አልፋልፎ። ምንድነው ያደረጉት ዶክተሮች? ፍሪጅ ውስጥ ያስቀመጡት ዕቃ አለ። ምንድነው የሆነ ማለት አልነገርኩም? የሆነ ማለት ዶክተር ምንም ታውቀው ነገር የለም። ዶክተሮች ያስገብቷል፣ የሆነ ፍሪጅ ውስጥ ያስገብቶ ነበር። ኦኬ ጥሩ አደረግ። አየሁ እኔ እዚህ ውስጥ አትግባ ያልኩህ ለዚህ ነበር። ስለዚህ እነሱ ስራቸውን ጨርሰዋል። በጣም አሪፍ ነገር ነው የሰሩት። ምንድነው ኩላሊት እንዲያወጡ አዝዣቸው ነበር። ይሄን እኮ መጀመሪያም ታው ያልኩህ ለዚህ ነው። ምንም ያስደንግጥ የለም። ሲጀመር መጀመሪያ ታው ስለ ምንድን ነበር የጠበቀው አንተ? እኔማ መጀመሪያ በሚስቴ ስትለኝ እኮ ሚስቴ ጋር ሴክስ ፕሮዳክት መስሎኝ እኮ። ሴክስ ለኛ ሴክስ? እኛ እኮ መልቲ ሚሊዮነሮች ነን። እንዴት ነው ከአንተ ሚስት ጋር እኔ በሴክስ የምታስበኝ? ራሱ ምን አይነት ትንሽ ነው። እኛ እኮ ሴቶችን ስንት እንትን አለ ከስንቱ ጋር ተኛው እኮ እንዴ። ቁጥር የለውም እኮ ከብዙ ሴቶች ባለትዳር ሴቶች ጋር በዚህ በቁማር እየተባሉ ተንጋብተው እየመጡ ተኝተው። አሁን የሴት ጨዋታ አይደለም እዚህ ጋር። ከዛ አድጎ ከእያንዳንዱ በቁማር ከሚበላ ሚስቱ ኩላሊታቸውን እያወጣ እንትን ማለት ነው። አሁን እኮ ድርጅታችን እኮ አድጓል፣ ከዛ በላይ ሆኖ እንዴት ነው ቀለል አድርገህ ያየው ነው። መጀመሪያ እዚህ ቁማር ውስጥ ስትገባ እንድትለማመድ ጊዜ ሰጠው። ማንኛውም ቁማርተኛ ገብቶ እንዲለማመድ ጊዜ እንሰጣለን። ወደ 4 ጊዜ በላ። ይሄን ቤት የገዛው እኮ በቁማር ነው። ረሳው እንዴ? ይሄንን ቤት የተበላው ደግሞ በቁማር ነው። ምንድነው ያለው? ተው አለ። እያንዳንዱ ቁማርተኛ ይሄን እንደሚሆን እንደዚህ እንደምናደርገው እያወቀ ነው የምናደርገው። ትበላለህ፣ ከዛ ሁሉንም ነገር ትበላለህ። ይሄ ደግሞ የሚያሰራው እኔ እዚህ የደረስኩት ብዙ ስቃዮችን አልፌ ብዙ በደሎችን አይቼ እኔ አልረሳውም። ሚስቴን እንትን ያለው የኔ ጓደኛ አብራት የተኛው ማለት ወዳጄ ነው። ያ ሁሉ በቀል ግን ሁሉንም ተበቀያለሁ። ዛሬ እንደ በኩራት የምንቀበራለው ገንዘብ ብቻ አይደለም፣ እያንዳንዳቸው በስሬ ተደፍተው ነው ያሉት። ዛሬ እዚህ የደረስኩት በቀላል ነገር አይደለም። ሁሉም ሰው እግሬ ውስጥ ተንበርክኮ ነው ያለው። አንተም ብዙ እድሎች አሉ። አሁን የሚስትን ጉዳይ እርሳው። በቃ ሄዳለች እንዳልኩ ጸበል ሄዳለች። ለቤተሰቦቿም ኦልሬዲ ነገራቸው ብዬ አሳውቂያለሁ። ነግራቸዋል አይደል? ምን አልካቸው ነው? መረጃ ማዛባ ምንድን ነው ያልካቸው? አልነገርኳቸውም። አልነገርኩም? በቃ አረብ ሀገር ሄዳለች፣ ጠፍታለች። መስወር መብቷ ነው። ሰው አይደለች፣ በቃ ጠፍታለች። ብዙ አያስጨንቅ። ሌላ ደግሞ እነሱ የሚያስቸግሩ ምናምን ከሆነ እያንጠለጠል እናጠፋቸዋለን፣ እርምጃ ወስዳለሁ። እኔ በዚህ አግዛለሁ። ስለዚህ አሁን ጥሩ ነገር ያረከው ማለት ነው። ስለዚህ ያ ጓደኛህም አሁን ቀጣይ አንተ ደግሞ እንድትበቀለው አደርጋለሁ። ገብቶሃል አይደል? እዚህ ድረስ እንዲህ ችግር ውስጥ እንድትገባ ያደረገ እሱ አይደል? አንተ ደግሞ እሱን ትበቀላለህ። ከዛ አሸናፊ ትሆናለህ። ምን ይሆናል? ሚስቱ ጋር ትተኛለህ። ከዛ ኩላሊት ይወጣል። ከዛ አንተ ምን ትሆናለህ? አሸናፊ ትሆናለህ። እኔ ቁማር ብር አዘጋጅልሃለሁ። በቤት ነው የሚል ቤቱን አንተ ትበላለህ። ገብቶሃል አይደል? ስለዚህ የሚቀጥለው ይሄን አዘጋጃለሁ ማለት ነው። ስለዚህ ዶክተሩ ጠዋት ጨርሰው ነው የወጡት። በጣም አሪፍ። ምንድነው ተርበት ብታል? ምን ችግር አለ? ያወቀብህ ምናምን እኔ ከማውቀው ውጭ መረጃ ቤት ውስጥ የገባ ምናምን አለ? ምንድነው? የለም። እሱማ የለም። ወደ ቀጣዩ እያሰብኩ ነው ጋሼ።
ይኸውልህ ከሰጠው መረጃዎች አንድ ነገር መረጃ ቢያቅሰው አንተን ያንተን ኩላሊት ድጋሚ አስከሬንና ኩላሊት ይወጣል። ይህ እንዲሆን አትፈልግም ማለት? አዎ አልፈልግም ጋሽ፣ እንደሱ እንኳን አልፈልግም። ስለዚህ ለአንተ በህይወት ከዚህ በኋላ ብዙ ገንዘብ እንዲኖር ከፈልግ፣ ህልም ላይ መድረስ ከፈልግ እየጣልክ ነው የምታልፈው። አዝለሳውን እየጣልክ ታልፋለህ። እሺ እሱን እንዴት ነው ማለት የምችለው? እየጣልኩ ማለት የምችለው እንዴት ነው? ምን ስራውን ስራ አታይም እንዴ? እየጣልን እኮ ነው እያለፍን ያለው። አንተ ጓደኛህን ትበቀለዋለህ፣ በቤቱ ያስይዛል፣ ቤቱን ይበላል። ከዛ ሚስቱን እሱንም እናጠፋቸዋለን ማለት ነው። ግን ኩላሊታቸውን አውጥተን ተጠቅመንም ነው የምንጥላቸው፣ ዝም ብሎ አይደለም። የዛኔ አሸናፊ ትሆናለህ። ማሸነፍን ታውቀዋለህ። እየጣልክ ስትሄድ ጀግንነት ወኔም ይመጣል። ምንድን ነው የምትልፈሰፈሰው? በቤት በዚህ በቁስ በሚብለጨለጭ ነገር ብዙ ነገር የሚጠበቅብህ ከፊት ያለው በስም ብዙ ነገር ይጠበቅባል። ብዙ ቤት ይጠበቃል፣ ብዙ መኪና ይጠበቅባል። ስለዚህ ይሄ መፍረክረክ መረጃ ብታወጣ እንዳልኩ አንተ በቤት የለም፣ ቤተሰብህ በሙሉ የለም፣ በሙሉ ነው። መጀመሪያም ነገር ነው እናጠፋለን ብዬ አላልኩም ብለኛል፣ አስጠንቅቄያለሁ። ምንም አይነት መረጃ ቢሰሙ ሌላ ሰው ቢያውቅ የኛን ስራ በእናንተ ነው የሚመጣው ማለት ነው። ስለዚህ ከማጥፋታችን በፊት እኛ በገንዘባችን ብዙ ነገር ስላለ ነገሮችን ማጥፋት እንችላለን። እኔ ከስሬ በርካታ ሰው አለ እኔ የሚጠብቅ ፖሊስ በለው የፍትህ አካላት በለው ምናምን እኔ እከፍላለሁ ሁሉንም ማድረግ የሚችል አቅም ያለ ሰው። ስለዚህ ይህን ነገር እኛ ማስቆም እንችላለን። አንተን ግን ረግጬ የሆነ ቤት ነው መቀበሪያ ማለት ተቆፈረ። ስለዚህ ይህንን ነገር ልታስብበት ይገባል ማለት ነው። ስለዚህ ስለተጠራጠርኩ እንትኑ ልታሳየኝ ትችላለህ? እችላለሁ። ምን ቤት ውስጥ ያለውን ምናምን እችላለሁ። በቃ አሳየኝ። ቆይ ምንድን ነበረ ስልክ እያወራ የነበረው? ስገባ እኮ ረሳሁት በሀሳብ እንጂ። ቅድም እኮ የሆነ ሽልማት ብሎኝ እኮ የሽልማት ስልክ ነው የተደወለው። የምን ሽልማት ነው? ሽልማት ቅድም የሆኑ ካሜራማኖች መጥቶ ነበር። ምንድን ነው ያልከው ቅድም? ምንም ሰው መረጃ ምናምን ተላላልክም? ቤት ማንም ሰው እንዳይገባ ብያለሁ ነበር። ሽልማት እኮ ነው ጋሼ። የምን ሽልማት ነው? ቁጭ በል። ምንድን ነው ያልከው? ሽልማት ነው። ማን ነው የሚሸልም? ሽልማት ነው። ቁጭ በል። የምን ሽልማት ነው የምትለው? ሽልማት ምንድን ነው? ተሞክሮ የህይወት ተሞክሮ ከአንተ ህይወት ተሞክሮ ወስደው የተሻለ ሰው እንትን ለማለት ሽልማት ብለህ ከአንተ ሰው ተሞክሮ ሊማር? አዎ። ምን ተሞክሮ አለ አንተ? ያው እኛ ራሱ እኮ አልሰጠንም ተሞክሮ። አንተ ምን ጉድ ነህ? ተሞክሮ የምትሰጥ ምንም ሰው ቤት እዚህ እንዳይገባ ብዬ አልሄድኩም እንዴ? እሱማ ብለኛል። ሽልማት ብሎኝ ነው ጋሼ። ስንት ሰው ናቸው? ምንድን ናቸው ያሉ? ምንድን ነው? አይ ስለ ህይወት ተሞክሮ ያሳለፉትን ህይወት ነው የነገርኳቸው። ሌላ የተለየ ነገር የለውም። መጀመሪያ ስመጣ ከመጣሁ ጀምሮ እስኪ አዲስ አበባ የገቡበትን። እሺ ሽልማቱ ምንድን ነው አሉ? ሽልማቱ የገንዘብ ሽልማት ነው። ምን ገንዘብ? ገንዘብ ነው። ገንዘብ እኮ ምን አይነት ገንዘብ? ለምሳሌ ቁጥር አለ? 1 ሚሊዮን፣ 2 ሚሊዮን፣ 10 ሚሊዮን፣ 20 ሚሊዮን ስንት ነው የሚሰጡት? ታውቀዋለህ? ቁጥሩ እንኳን አላወኩም፣ ግን ገንዘብ ነው የሚመጣው። እና ገንዘብ ይሄን ማታውቀውን ነገር ነው እንዴ አንተ እንትን የምትለው? ስለላ ቢሆንስ እኛና ሊያጠቃ መረጃ ሊወስድ ቢሆንስ? ምን ኧረ እሱማ በፍጹም አይደለም ጋሼ፣ እንደዛማ አይሆንም። እኔ እኮ ለአንተ ብዙ ነገር አስቤያለሁ። ይኸውልህ አንደኛ ባለፈው እንዳልኩ የምታጣው ነገር ሁሌም ለማግኘት ነው እያስተምራችኋለሁ አይደል? እያንዳንዳችሁ ነገር የምታጡት ነገር ሁሌ ለማግኘት ነው። ገብቶሃል አይደል? ቤት ታጣለህ፣ መኪና ታጣለህ፣ ሚስት ታጣለህ። መኪና ታገኛለህ፣ ቤት ታገኛለህ፣ ሚስት ታገባለህ አይደል? ታገኛለህ። ሁሉንም ታጣለህ፣ ሁሉንም ታገኛለህ። ይሄ ጨዋታው ህግ ነው። በቁማር ህግ ውስጥ ማግኘት ብቻ የለም ማጣትም አለ። በሰልፍ ታጣለህ። ስለዚህ ምንድነው አንተ ከኔ እየተማርክ ብዙ ነገር ትለወጣለህ፣ ታገኛለህ፣ ነገ እኔን ትተካኛለህ ብዬ ነው የመለመንኩ። መጀመሪያ እንትን ያልኩት በዛ መንገድ። አንተ ግን ብዙ እያጠፋ ነው። አንደኛ አሁን አንተ ብዙ የምትመለመላቸው ልጆች አሉ። አንደኛ ኩላሊታቸውን እየወጣን የመሸጥ ስራ እንሰራለን። ሐኪሞቹ ኦልሬዲ ዝግጁ ናቸው ይህንን ስራ ለመስራት። አንተ በተለያየ መንገድ እነዚህ ልጆች የማምጣት ስራ ትሰራለህ። ከፈለጉ ወደ ቁማሩ ገብተው በራሳቸው ተሸንፈው እንወስዳለን፣ ወይም ደግሞ ሳይሸነፉ እንወስዳለን። ይሄ እኛ የምንሰራው ስራ ነው ማለት ነው። ለአንተ እኔ 2 ቤት እገዛልሃለሁ፣ 2 መኪና እገዛልሃለሁ በስም ብዬ እነግርሃለሁ። ቢያንስ ወደ 30 ሚሊዮን የሚሆን ነገር አንተ ያስቀመጥኩት። ይሄ የምታየው ነገር በገንዘብ ምንም አይነት ነገር አንተ ሊያታልል ሊደልል ምንም ነገር መኖር የለበትም።
ስማ ቃሉ አዎ ገንዘብ የቁማር ህግ አልኩ። ገንዘብ ታጣለህ፣ ህይወትህንም ታጣለህ። አንተ ካለ ደግሞ በቁማር ህግ ሁሉንም ታገኛለህ። ቤትም ታገኛለህ፣ መኪናም ታገኛለህ፣ ሚስትም ታገኛለህ ማለት ነው። የቁማር ህግ ይሄን ካላመንክ ከጨዋታው ትወጣለህ። ጨዋታው ላይ በጥንቃቄ ነው መጫወት ያለብህ ማለት ነው። ስለዚህ ምንም አይነት ነገር መረጃ ፍጹም መረጃ አሳልፈህ ልትሰጥ አይገባም። እኔማ እንደሱ አላደርግም። እኔ አንተን ያመንኩህ እኮ ይሄ ልጅ ሀገሬ ልጅ ነው፣ መረጃ ይጠብቃል፣ ብዙ ነገር ባሳደገው እኔን ይተካኛል ብዬ አስቤ ነው። ገብቶሃል አይደል? እንጂ ስራ እጅግ በጣም ደካማ ነው እስካሁን ባለው። አንደኛ ሰው አስገብታል፣ ሽልማት ከኔ በለጠ የሚሰጣል እንዴ? ስንት ገንዘብ እንኳን የሚሰጡን ገንዘብ እንኳን ያላወቅ እኮ ነው ሰው ያስገባው። ገንዘብ ይሰጡኛል ስንት ነው የሚሰጥ? ያንተ ተሞክሮ ምን ኖሮ ነው? አንተ ሲጀመር ተሞክሮ ስላለኝ ምንድነው ተሞክሮ ያለ? ምን ሰርታል? በህይወት ተሞክሮ ያው እንግዲህ ስንት ገንዘብ አለ? በቃ አንተ ተሞክሮ ገንዘብ ያለው ነው። አሸናፊ ገንዘብ ያለው ነው። በቃ ይሁን። ምንድን አንተ እኔ አልተጠየቅኩም ተሞክሮ። አንተ ምን ቤት ነው ተሞክሮ የምትጠይቅ? እኔ ብዙ በርካታ ሀብት አለ፣ ብዙ ገንዘብ አለ፣ ብዙ መኪና አለ፣ ብዙ ቤት አለ፣ ብዙ ማድረግ የምችለው ሰው ነኝ። እኔ እንኳን በአንተ ደረጃ ተሞክሮ አልሰጥም። ገብቶሃል አይደል? ስለዚህ አሁንም ቁማር ቤቱ ትልልቅ ድርጅቶችን ትልልቅ እንትኖች ካምፓኒዎች እየተቀላቀሉት ነው ቁማር ቤቱ ማለት ነው። ገብቶሃል አይደል? ከካርታው ውጭ ብዙ የተለያዩ ጌሞችን ከውጭ ያሉ ጌሞችን እያስገባ ነው። ስለዚህ አሁን ይሄ ጊዜ ብዙ ነገር የምንጠበቅበት ከብዙ ነገር ተጠብቀን ገንዘብ የምናገኝበት ነው። ብዙ ባለሀብቶች አሉ። ስለዚህ የኛ ስራ ገንዘብ ትሰጣቸዋለህ፣ ቤት ትሰጣቸዋለህ፣ ትሸንፋለህ፣ ቤታቸውን ትነጥቃለህ፣ መኪናቸውን ትነጥቃለህ፣ ህይወታቸውን ትነጥቃለህ። ጌሙ ይሄ ነው በቃ። ሁሌ ማሸነፍ አለ የለም አይደል? ምን ሸነፍላቸው ሆን ብለን እኮ ገንዘቡ እንዲጥማቸው ብሩ እንዲጥማቸው እንዲጓጉ ነው በተደጋጋሚ ምን ሸነፍላቸው። ከዛ ቀጥ ብለው ይመጣሉ ማለት ነው። እያንዳንዱ ሰው ብዙ ሰው ሚስቱን አጥቷል። አንተ አሁን ሚስትን ስላጣ ምንም ነገር እዚህ ቁማር ሲሆን ካንተ ውጭ ማንንም ጥላህንም እንዳታመን። እኔ ካልሁ ቃል ውጭ በዙሪያ ያለውን ሰው በፍጹም እንዳታመን። እሺ ጋሽ ለአለቃ ታማኝ መሆን አለብን። እሺ ስለዚህ ታሳየኛለህ። ትግል ማሳየ ቅድም እኮ እያወራኝ ነበር። በጥንቃቄ ሁሉ ነገር ተከናውኗል። በጣም ጥሩ። እንደዛ ከሆነ ስለዚህ ዶክተሮች በጥሩ ነገር ሰርቶታል ብዬ ተማመናለሁ ማለት ነው። ከዛ ውጭ የምትንዘላዘሉን አይሁን ነገሩን ግን አርፈህ ስራህን ብትሰራ ይሻላል። ካልሆነ እኔ አጠፋለሁ። የመጨረሻ ማስጠንቀቂያ እያነገርኩ ነው። ከዚህ በኋላ ምንም አይነት ትዕግስት የለም። በስራዬ የሚመጣ ሰው ነፍሱን እየቀረጠፍኩ ነው እስካሁን ያለው። ስለዚህ አንተ ሞተህ ጠርታህ ነው የሚሆነው። ስለዚህ ገብቶሃል፣ ሁሉ ነገር ያልኩህ ገብቶሃል። አዎ። ከዚህ በኋላ ምንም አይነት ስህተት ብትሰራ ህይወትን አጠፋለሁ እያልኩ ነው፣ እያስጠነቀቅኩ ነው። የመጨረሻ ማስጠንቀቂያ ነው። አለቃ ጥያቄ ካለ ስራ እንዳይበላሽ ግን ልጠይቀኝና ልነግርህ እፈልጋለሁ። ምንድን ነው የምትፈልገው? ስራ እንድታበላሽ አልፈልግም። እንዴት ነው ይሄን ነገር ማስወገድ የምንችለው? እዛ የሚወጣውን ዕቃ እንዴት ነው ማስወገድ የምንችለው? ይሄ ምንም ጥያቄ የለውም። ይሄን አስከሬን የሚወስዱት ጥቁር መኪና ልጆቹ በተጠንቀቅናቸው እዚህ ግቢ ውስጥ ይወስዳሉ። አሁን መኪና ልካለሁ። ግቢውን በስነ ስርዓት አንተ መረጃውን እንትን ትልኛለህ፣ እኔ ልካለሁ፣ ይወስዳሉ። ይሄኛውን ኩላሊቱን ራሴ ነኝ ይዤ የምሄድ መኪና ውጭ አቁሜያለሁ። ይዤው ነው የምሄደው። ኦልሬዲ ለእነሱ እንትን አለ። ስለዚህ ምንም ችግር የለውም። ይሄን አደርጋለሁ ማለት ነው። ስለዚህ በተደጋጋሚ የምነግርህን የማትሰማ ከሆነ አሁን ማስጠንቀቅ የምነግርህ እጅግ አደገኛ የሆነ እርምጃ አንተ ላይ ወስዳለሁ። ገብቶሃል አይደል? ከሚስት ቀጥለን ቀጣይ ኩላሊት እንዲወጣበት ማለት አንተ ነው። ህይወትህ ሁለት መንታ መንገድ ላይ እንዲሆን አልፈልግም። አንድ ብና አንድ ነው። አንድ መለወጥ። ገብቶሃል? ፍጹም ታማኝ። ከዚህ ውጭ ወደ ኋላ ዞራለሁ፣ ወደዚህ ዞራለሁ ያስበላል። የቁማሩ ይሄንን ነው የሚፈቅደው። ስለዚህ እኛ ቁማር መብላት መበላት እንዳለው ትበላለህ ማለት ነው።
ምንድን ነው በርሜ እንኳን እሺ ማነው እንዴት ናችሁ? አቤት ማለት ነው። ወዴት ነው እየሄዳችሁ ነበር? ሽልማት ወደ ውስጥ የት ልትገባ ነው? ለአንተ ማሳወቅ ይጠበቅብናል። ሲጀመር እንዴት አንተ ሳታንኳኳ ገባ? ማነህ? ምን አገባህ ስለ እኔ ማንነት? አንተ ራስህ ማለት ሽልማት በቀደም የህይወት የሞክሮ እኛ መርማሪ ጋዜጠኞች ነን። ኑ ግቡ፣ ኑ ግቡ፣ መርማሪ ጋዜጠኛ ኑ ግቡ። ና አስወጡት። ና እሱ ነው ያዙት። እሱ ጋር ምንድን ነው እዚህ ሲሰራ የነበረው? ምንድን ነው እያደረክ የነበረው? እዛ ውስጥ ምንድን ነው ያለው? ኧረ ምንም የለም። ምንድን ነው ያለው? ምንም የለም። ምንድን ነው እዛ ውስጥ ያስቀመጥከው? ተናገር። የምን ሬሳ? ሬሳ ና ካሜራውን አጥፋውና ገብተን እንየው። አጥፋው ካሜራውን። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። አንተ ወራቦላ ሚስትህን ነው አይደለ? ውስጥ ያሳረድካት ያስቀደርካት አይደለ? ሚስትህን ነው አይደለ? ሚስትህን ነው አይደለ? እንደዚህ ያስደረከው ጠፍታለች ስትል የነበረው ስራ ናት አይደለ? ስትለኝ የነበረው ቅድም ስትዋሽ የነበረው ና አሳየኝ የቱ ጋር እንዳለች። ና ይርግባ። ያለበለዚያ ይታያል አይደል? ያዘው ሽጉጥ ግንባርን ነው የሚለው። ይርግባ። የቱ ጋር ነው ያረካት? ይርግባ። ጨለማ ነው አይደል? ይርግባ። ና እጅን ወደዚህ አድርግ። ኑ ያዙት እሱ ጋር። ናውጣ አብረውን ናውጣ። ያዙት እሱ ጋር። አዎ የእንትኑ እኮ ነው። እዚህ ነው አለ። ስንት ቀን እኮ አስቀምጧት የነበረው ጠፍታለች እያለ ይታያል አይደለ? እስቲ አየሁ፣ ቀደዋታል እዚህ ጋር። በጣም የሚያሳዝን ነገር ነው። ና በቃ እሱን እናናግረው። ይዘውታል እዛው። ቁጭ በል አንተ ነብሰ በላ። እንዴት ግን እንደዚህ ልታረግ ቻልክ? ትተነፍሳለህ ደግሞ አሁን። እንዴት እንደዚህ ልታረግ ቻልክ? እዛ ገጠር እያለሁ ካርታ ትጫወት ነበር። ካርታ ቢጤ ከተማ ነበርች ነው
የገጠር ከተማ ስለሷ ነው እየጠየቅኩ ያለሁት። አሁን አትቀበጣጥርብኝ። ስለሷ ነው እየጠየቅኩ ያለሁት። ስለሷማ ከኔ ጋር በሚስት አሲስ ሲለኝ ከሚስቴ ጋር ሴክስ የሚያደርግ መስሎኝ ነበረ። እኔ ያሰብኩት እንደዛ ብዬ ነበረ። ይሄ ሰውየው ነው? ሰውየው ከእሷ ጋር ሴክስ ወይም አዳር አብሮ ሊያድር መስሎኝ ነበረ። እዛ ቦታ ላይ እንዴት ሄድክ መጀመሪያ? እዛ ቦታ ላይ የሄድኩት መጀመሪያም እዛ ገጠር እያለሁ ካርታ መጀመሪያ ምልህ ይሄ ዝም ብለህ እንትን አትበልብኝ። እየጠየቅኩ ያለውን መልስልኝ። አታወነ ባብድ ይኸውልህ፣ ቀጥታ የምጠይቀህን ጥያቄ መልስልኝ። ዛሬ መጀመሪያ ከሰውየው ጋር የተዋወቅበት ቦታ አለ አይደለ? ማን ያሳየ እሱን ቦታ እና ቦታው የት ነው? ሰውየው እነሱ ጋር እኔ ቤቲንግ ቆርጥ ነበር እና ቤቲንግ በምቆርጥበት ሰዓት እነሱ ቁማር ይጫወት ነበር። በዛ ከቤቲንግ ጀርባ ቁማር ይጫወት ነበር እና ሰውየው እኔ በተደጋጋሚ ኳስ ቆርጥ ምናምን ነገር የኳስ አሸናፊ መሆን እኔ ነኝ። ሁሌም ቤቲንግ ስመድብ በቃ ሙሉን ጨዋታው በወን ታርጌት ማሸነፍ ሆነ እና ብር በማሸነፍበት ሰዓት ስራ ላሰራ ብሎ ያስገባኝ። እሺ ሰውየው ስራ ላሰራ ብሎ አስገባኝ። እኔም ገንዘብ ስለምፈልግ ወደ ስራው ጆይን አደረኩ፣ ተቀላቀልኩ። ግን ገንዘቡን በመበላበት ሰዓት ይሄ ይሆናል ብዬ የሚል ግምት አልነበረኝም መጀመሪያ። በቃ ይሄ ይሆናል የሚል ግምት አልነበረኝም። በቃ ሰውየውም ራሱ በቁማር በሚስት በቤት በምን ሲለኝ እሺ በሚስት ሲለኝ እኔም የመሰለኝ በቃ ችግር የለውም ከሷ ጋር አድሮ። ቦታ ላይ ምን አይነት ሰዎች ነበሩ? እስቲ ምን አይነት ሰዎች ነበሩ እዛ ቦታ ላይ? ቁማር የምትጫወቱበት ቦታ ላይ ድብቅ ቦታ ነው? በድብቅ ነው የምትጫወቱት? ድብቅ ቦታ ነው። በምን አይነት ሰዓት ነው የምትጫወቱት? ማታ ምሽት ነው። ምሽት ላይ ከ12 ሰዓት በኋላ ነው የሚገቡት እነሱ። ከ12 ሰዓት በፊት የለም። ከ12 ሰዓት በፊት ማንም ትርው ወይ ቤቲንጉ ምናምን በፊት በነበረበት ሰዓት ውጭ ላይ ነው እንጂ ያን ቁማር የምትጫወቱበት ቦታ ማታ ላይ ነው። በቃ ባለ እዛ ሰውየው ጋር እኔም ስገባ ቤቲንግ እኔ እሄዳለሁ በሰዓቴ ኳስ እመድባለሁ። ኳስን ከበላሁ በኋላ ወደ ቤት እሄዳለሁ። ግን ሰውየው ጆይን ካደረገኝ በኋላ ማታ ነው የምንገባው። በብዛት ነው 2:00 ላይ ምናምን ነው እዛ የምገኘው። 2:00 ላይ ስገባ ማንም ማያይም ትገባለህ። ውስጥ ስገባ የመጀመሪያው በር ላይ ስገባ መብራት የለም፣ ጥቁር ጨለማ በልክ ትሄዳለህ። ከሄድክ በኋላ ትንንሽዬ መብራቶች አሉ። እንዲህ ዞሬ ቀንጣስ እንትን አለቻት መግቢያ አለቻት። እዛ ጋር ስገባ ሰዎቹ ይጮታሉ እና ሰዎቹ ብዙውን ጊዜ የሚመጡ ሰዎች ባለሀብቶች ናቸው። የትኛው ባለሀብት እንደሆነ ባለሀብቶች ናቸው እዛ የሚመጡት ባለሀብቶች ናቸው። በቤት በሚስት በመኪና ነው የሚጮቱት እና ስራ ላሰራ ሴኩሪቲ ነኝ ውጭ ላይ ነው እና ሲገቡ በላት አስገባቸው ሲለኝ ነው ማስገባቸው እንጂ እሱ ካልፈቀደ እኔ ማንንም ሰው አላስገባም። በዛ መሀል አንተ የግል ቢዝነስህንም ይሄ ቅድም ያልከኝ አንዳንድ ይሄ ኤሌክትሮኒክሱንም ምናምን ቀን ላይ የምትሰራበት ነገር ነበረ? ቀን ላይ ስራዬን እሰራለሁ። ማታ ደግሞ በበኩሌ ሰውየው ስራ ላሰራ ስላለኝ የሰውየውን ስራ እንደተቀጣሪ ነው የምሰራው። እሺ በቃ ሰውየው ላይ በቃ ሰዎቹ የሚገባሉ አስገባቸዋለሁ። ማንን እንዳታስገባ ካለኝ ማንንም አላስገባም። ከዛ በኋላም ሰዎቹ ሲወጡ በሩን ዘግቼ የምወጣው ቆለልፌ የምወጣው እኔ ነኝ። ቁልፉ እኔ ማታ ነው። ልክ እሱ ሲደውልልኝ ሰዓቱ ሲደርስ እሄዳለሁ ወደ ስራ ቦታ። ሰዓት ካልደረሰ እዛ ቦታ ላይ ማንም እኮ ትር ወይልም በቃ በዛ ሰዓት ላይ ማንም ትር ፊክስድ የሆነች ሰዓት አለቻት ማለት ነው። በቃ መምጫቸው ሰዓት እነሱ ማያረፍቱም ተዘጋጅቶ ነው የሚመጡት። ሲመጡ እንደዚህ መንዘላዘል ምናምን ነገር ጭራሽ የለም እነሱ ጋር። አርፍደህ ከመጣ ወይ በቃ ትባረራለህ። ጨዋታ ከጨዋታ ውጭ ነው። ሁሉም ሰዓቷን ያውቃታል ማለት ነው። ሁሉም ሰዓቷን የመጫወቻ ሰዓት አላቸው፣ የራሳቸውን ፊክስድ ሰዓት አላቸው። በዛ ሰዓት ይመጣሉ። ሲመጡ ብሩን ከብተህ ታስገባቸዋለህ። ብሩን ይዘው ነው የሚመጡት። ብሩንም ይዘው ይመጣሉ። አንዳንዴ እንደውም እኔ እነሱ ባዶ እጃቸውን ለምን ይመጣሉ ብዬ አለቃውን እጠይቀው ነበር። አይ አካውንታቸው ላይ አቃጣ ዞሬ ትራንስፈር ያደርጉልኛል ብሩን ነው የሚለው። በብር ተጫውተው ብሩ ሲያልቅባቸው በመኪናና በቤት ሲጫወቱ እንዴት ሊሆን ይችላል ምናምን ብዬ ስጠይቀው ደግሞ እሱን ለእሱን ያሳስበኝ አልነግርም ነው የሚለኝ። ግን እኔ እንደራሴ ስጠረጥር ብሩን በአካውንቱ ገቢ ሲያደርጉለት አካውንቱ ላይ ገቢ የሚደረገው የቤቱ ብር መጠንና የመኪናው ብር መጠን ገቢ ይደረግለታል ብሩ ካለቀ በኋላ። እኔ እንደራሴ ስጠረጥር መኪናው መምጣት አይጠበቅበትም። ምክንያቱም ምንም እንዲያውቅበት ስለማይፈልግ የመኪና ድምፅ የለም ማለት። የትራንስፖርት መኪኖች አሉ፣ በእነሱ ተጠቅመው ነው እነሱ የሚመጡት እንጂ መኪናቸውን በዚያ ሲዞን አይመጡም። ልክ ከተበሉ በኋላ በነጋታው ሄደው መኪናቸውን ቤታቸውን እስከነ ካርታቸው ተቀብሏቸው ይመጣል። ብር ካስገባ በኋላ ብሩ ምንድነው መኪናው እንኳን ባይደርሰው ብሩ እንደ ማስያዣ እንደ ምንድነው የሚባለው ይሄ
ቅድሚያ ክፍያ እንደሚባለው ላል ልክ እንደዛ ነው የሚቀበላቸው ብሩ። መኪናውን ምናልባት ካልሰጡኝ ብሎ የሚቀበላቸው ብሩ ያ ነው የሆነ ነገር እንደዛ ስራ ልሰራ ያሰብኩት እዛ ስለሆነ። እሺ ከዛ በኋላ አንተ እንዴት ገባህ ማለት አንተ እንዴት ነው ማለት አልፎ አልፎ ነው ቤት እንደነበረህ ንብረት እንደነበረህ ያቅ ነበረ ማለት ሰውየው ታርጌት አድርጎ ነው ማለት ነው። ታርጌት አድርጎ ነው ያስገባኝ። ከዛ ያው እንትን ካልክ በኋላ ቤትን ከተበላህ በኋላ ቀጥታ በሚስትህ ነው ያለ። በሚስትህ ነው ያለ። በሚስት ሲለኝ ነው ደግሞ ሴክስ ፕሮግራም ነው በቃ ከሚስት ጋር ሴክስ አዳራድሮ አብራት የሚተኛ አይነት ነገር ነው። አብራት የሚተኛ እኔ መሰለኝ እዛ ነገሩ ሌላ ነገር ነው በቃ። ለካ ሰውየው ኩላሊቷን ሊወስድ ፈልጎ ነው። ኩላሊትን ሊወስድ ፈልጎ ነው። እምቢ አላልከው? እንዴት ይሆናል እንደዚህ አይነት ነገር? ወይስ ሌላ አማራጭ ምናምን ለማቅረብስ አልፈለክም? አንተ ራስህ ሚስትን የሚያህል ነገር እንዴት? ያንማ አማራጭ እኔ ሞከርኩት አርኩና እገላለሁ አለኝ። አስፈራጅ የፍራቻ ዛቻ ደርሶብኛል እገላለሁ አለኝ። ግን እኔ እንደራሴ ያሰብኩት ያ ነገር ነበር ይመስለኝ። ያው እንደ ነገርኩ ቀደም ሴክስ ነው ነው አብሮ የሚተኛው አይነት ነገር ነበር ይመስለኝ። ግን እንዴት ትቀበለዋለህ ነው የሚለው። ሚስትን መግደል ማለት እንግዲህ አስበው። ያው አንደኛ ቁማር ቤት ስገባ ወስነ ነው የምገባው። ወስነ ስላለ አይደል አቋም ለክ የሆነ ነገር ነው የምገባው። ያ ማለት ምንድነው? ማን ነው አንተ? ነፍሰ በላህ በላህ አይደል? እንደሱ አይደለም። ይኸውልሽ እንደሱ አይደለም። ቆይ ተረጋጊ። ተረጋጊ። ይኸውልሽ እንደሱ እኮ አይደለም። ይኸውልሽ መወቃቀሱ ሌላው ነገር ምን ነው ወቃቀሳለ? እህቴን ገሏት፣ እህቴን በልቷት ለህግ አካል አሳልፈን ነው የምንሰጠው እሱን። ግን አንቺ ተረጋጊ። ይኸውልሽ ምኑን እረጋጋዋለሁ? ምኑን ተረጋጋው? አሁን እንኳን ይኸውልህ አይኗን እያየህ ማውራት ትችላለህ። አንተ ምን አይነት ክፉ ምን አይነት ጨካኝ ነህ? እንዴት እንደምወዳ እንዴት እንዳሳደግኳት ታውቃለህ አይደል? እህቴ እንዴት አሳልፈኝ ሰጥ ስንት ነገር ብዬሃለሁ፣ ስንት ነገር ነግሬሃለሁ። እንዴት እሷ ላይ ጨከንክ? ምንም አታውቅም። ምን አይነት ነገር ነው ይችላል? ምንድነው የማላውቀው? ቁማር እንትን ማለትም በድብቅ እየሄድክ ምን ያደርግላታል? ሰውን ብታውቅ ባታውቅ ምን ያደርግላታል? ይሄን አሁን እንደ እንትን ነው የምታወራው። የማታውቂው ነገር አለ ብለህ እሷ አስቸግራ ታውቃለች? የተለየ ነገር እንኳን አርግልኝ ብላ ታውቃለች? ለቤተሰቦቼ እንደሌላው ሚስት እንደዚህ አይነት ነገር ብለህ እንኳን ታውቃለች? ታዲያ የማታውቂው ነገር አለ የምትላት ምንድን ነው? አፍህን ሞልተህ ያው ቁማር ስለሆነ ነው። ቁማርስ ቢሆን ታዲያ ሚስትን አሳልፎ እስከ መስጠት የሚያደርስ ምን አይነት ህሊና ቢኖርህ ነው? ያው እኔም የመሰለኝ መጀመሪያው ከሷ ጋር አብሮ የሚያደርግ መስሎኝ ነው። ታዲያ እኔም ቢሆንስ እሱ እንዴ ማደሩ በራሱ እንዴ ያን ራሱ ህሊና እንዴት ይፈቅዳል? ምን አይነት ህሊና ቢኖርህ ነው? ምን አይነት ሰው ቢኖርህ ነው? የካርቶ ሱሱ የቁማሩ ግን የቁማሩ ግን ይለኛል እንዴ ብር ስለምድ ምን አለ መሰለህ ብር ስለምድ ህጎችን መከተል ጀምራለህ። ሂድ እኔ አንተ ቁማር ህግ አይደለም እዚህ የምሰማውና ተነሱ ታስወጡት። ጭራሽ ህጉን ሊነግረኝ ነው እንዴ? አዎ በቃ ስጡት ለፖሊስ። አዎ ሂድ ስጡት ለፖሊስ። ተረጋጊ እናትዬ። ምን እረጋጋለሁ? ተረጋጊ በቃ ተረጋጊ። እንደዚህ አትሁኚ። ተረጋጊ። ምን ተረጋጋሁት? ምን እንዴት ነው የምረጋጋው? እያወቅሁ ሁሉን ነገር ነግሬ ካለው አይደል? አንተም ቢሆን ሰምታል እንዴት እንዳሳደግኳት አይደል? አሁን ምንድነው የምለው? ለሌላው ሰው ምንድነው የምለው? ይኸውልሽ በጣም የሚያሳዝን ነገር ነው እናትዬ። ያው መንገር ስላለብን ነው ላንቺ። በቁማር ተጫውቶ ቁማር ተበልቶ ቤቱንም ተበልቶ ነበረ። ሌላ ቦታ ሲያሰራ የነበረውን ቤት እያሰራ ነበር። በነገራችን ላይ ካርታውን ተበልቷል። መጀመሪያ ላይ ተከራይቶ ነበር አይደል የሚኖሩት የነበረው። በድብቅ ግን ያው እያሰራ የነበረው ቤት እንደነበረ ከሚሰራቸው ለብዙ ጊዜ ያጠራቀመው ሳንቲም ብር ነበረው። ከተወሰነ የሆነ ጓደኛውን ከተዋወቀ በኋላ ነው እንደዚህ አይነት አመል ያመጣው እና ሚስቱን እንግዲህ ኩላሊቷን እንዲሰጥ ነው ተበልቶ የነበረው። እንዴት በሚስቱ ላይ ጨክናል? እንዴት እዚህ ነው እንግዲህ ይህን ነገር የሚያደርጉ ሰዎች ይህን ስራ የሚሰሩ እዚህ ነው። ጨርሰዋት ኦፕራሲዮን አድርገዋት የሄዱት። አስክሬኑ አለ ተገኝቷል። እንግዲህ እሱን
አንዳንድ የህግ ስራዎችን ከሰራን በኋላ ለእናንተ እንዲመጣና እንድትቀበር ነው የሚሆነው። ምን አይነት ሊዳ የሌለው ነው። በጣም አዝናለሁ። አይዞህ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ስንት ነገር ማድረግ የምችለው እንዲህ ተገፍትሬ ተደብድቤ ዛሬ ምንድነው ማድረግ የምትችለው? ምንድነው ማድረግ የምትችለው? አትነፋፋ። አልወጣልህም? አቅም አለ? ምን ያህል አቅም አለ? እስኪ ተናገር። ዛሬ ፖሊሶች ብዙ ነገር እንደዚህ ወከባ ባይፈጠርብኝ ስንት ብር ያለኝ ሰው ብዙ ነገር ማድረግ የምችል ሰው ነበር። ዛሬ ቀንጣለኝ። ገና ይታይ ነበር። የጣልህ ምን እንደሆነ ታውቃለህ? ይሄ የምትሰራው ግፍ ነው። እዚህ ጋር የጣልህ ዛሬ ቀንጣለኝ። ይሄ የምትሰራው መጥፎ ስራ ነው። እሺ ማንም ሰው ክንዴ እንትን ብሎ ታይቅ። የኔ ግን ስንቱን አፍርሶታል። ስንቱን በሽጉጥ ቀልቷል። ዛሬ ግን ይሄ ቀን እንደሚሆን ዛሬ እየሰጋው ነው የመጣሁት። መጥፎ ስራ ሁል ጊዜ ይሄን ነው የሚያመጣው። መጥፎ ስራ መጨረሻው ይሄ ነው ወንድሜ። መጥፎ ስራው መጨረሻው ይሄ ነው። የስንቱን ሴት ይሄኔ ኩላሊት ስንቱን አስወጥታል አይደለ? ስንቱን መጥፎ ነገር አስደርጋል። ከስንቷ ሴት ጋር ተጋድማል። ይኸውልህ ሁሉንም ነገር በቪዲዮ ይዘነዋል፣ በድምጽ ይዘነዋል። እያንዳንዷ ነገር እዚህ ስታረጋት የነበረውን ስታወሩ የነበሩትን ነገር በማስረጃ ይዘንባል። ኢቭን አሁን ራሱ እያወራህ ነው፣ እየለፈለፍክ ነው የነበረው፣ እየቀባጠርክ ነው የነበረው፣ ወንጀልህ እያስወራህ ነው የነበረው። እዚህ ጋር አሁን እባካችሁ ተወኝ፣ በቃ ገንዘብ ልስጣችሁ። በጣም ብዙ ገንዘብ ነው። እኔ አልፈልግም ያንተን የተጨማለቀ ገንዘብ። ብዙ ገንዘብ አለኝ፣ እባካችሁ። ገንዘብ ትሰጠኛለህ? እሰጣለሁ። የፈለግከውን ያህል ቁጥር ጣፍ፣ የፈለግከውን ያህል ነገር፣ ቤት ንብረት፣ የፈለግከውን ያህል እሰጣለሁ። ጥሩ ገንዘብማ እንዳለ አውቃለሁ። እሺ ስለ ገንዘቡ በኋላ የምናወራ ነው የሚሆነው። ስለ ገንዘቡ በኋላ እናወራለን። አሁን የምጠይቅህን አንድ ጥያቄ እንድትመልስልኝ እፈልጋለሁ። ስለ ገንዘቡ መጨረሻ ላይ እናወራለን። እንዴት እዚህ ነገር ውስጥ ገባ? የቆየ ታሪክ ነው። እኔ አጋጣሚ እዚህ የገባሁት ያው እኔ አንድ ማቀብ ወዳጅ ነበረኝ። ወዳጅ አሁን የለም፣ ነፍሱን ይማር እና ቁማር ጥሩ ነው እያለ ብዙ ጊዜ ይጫወታል። ቁማር ገንዘብ ያስይዛል፣ ይበላል። ቤት ሲያድስ አየዋለሁ፣ መኪና ሲገዛ አየዋለሁ። ምንድነው ከየት አመጣህ ነው ስለው አይ በቁማር ነው ምናምን ይለኛል። እንዲህ ቁማር እንዴት በዚህ ደረጃ ነገሮችን ይለውጣል ስለው አይ ይለውጣል እኮ ቦታ ገዛው በቁማር ነው ሲለኝ እኔም አላምነውም የነበረው ማለት ነው። ከዛ የሆነ ጊዜ እኔም የተወሰነ ጥሬ ገንዘብ ይዤ ሄድኩኝና ከዛ ስሞክር ቁማሩን ተበላሁ። ድጋሚ አሁንም ሲሄድ ቁማሩን ተበላሁ።
ምንድነው ወዳጄ እንደዚህ ምናምን አይ ቁማር እኮ ያው ቀስ እያልክ ነው እየገባህ ነው የምታሸንፈው፣ ስለማትችለው ነው አንተ ጨዋታውን መጀመሪያ በደንብ በስራ ተማር ምናምን እያለ እሱ እየሄድኩ እያየው እሱ ሲያሸንፍ ሲነግረኝ ምናምን ከረጅም ጊዜ በኋላ ያው እኔም አንድ መሬት ነበረች ቦታ በእሱ አስያዝኩኝ ማለት ነው። ከዛ እሱን ተበላው። እሱን ስበላ በጣም ከፍተኛ አለና ቁጭት። ከዛ እንደውም እኔ ሰው ገላለሁ ራሴንም አጠፋለሁ አልኩ። ከዛ ጓደኛዬን ሰማከሩት፣ ተው ሰው መግደል ይቀርብህ ብዙ መለዋዎች አሉ ምናምን አለ። ከዛ ቦታውን አስመለስኩት ድጋሜ እንደገና ደግሞ ተበላው ቦታውን ተበላው። ከዛ ቤቴንም ካርታ የለውም ቤቴን እሱንም ተበላው። ከዛ መወዳት ባለቤቴን የልጆቼን እናት በቁማር መተኛት አለባት ግዴታ ቤቱን ወይ ቦታውን እምርልሃለሁ ምናምን ሲለኝ በቃ ከሆነማ ብዬ መወዳት ምሳሳላት ባለቤቴን የልጆቼን እናት በቁማር አስያዝኳት። አብሮ አተኛ። ከዛ ቤቱን አልመለሱልኝም፣ ግን ባዶ ቦታውን ጓደኛ ያስመልሰልኝ። ከዛ በዛ አለ ግፋቸውንማ በቃ እኔም እጃቸውን እያንዳንዱን መበቀል አለብኝ በሚል አለ መጫወት ጀመርኩ። ከዛ ቤቴን አስመለስኩ። ከዛ ጓደኛዬን በደንብ በቅርብ ማማከር ምናምን ጀመርኩ። አይ ቁማር እኮ ያው ቁማር ማሸነፍ የምትችለው እኮ በጨዋታ ብቻ እና በብስለት ብቻ አይደለም። ስለዚህ አንድ ሌላ መላ አለ ብሎ ነገረኝ። ምንድን ነው ስለው እኔ እኮ ሁሉ የምታየው ንብረት የመጣሁት በቁማር በመተት ነው፣ እኔ ተሸንፌ አላውቅም። ስለዚህ ምናምን ሲለኝ እንደ ይሄንማ ብሎ ከዛ ሳየኝ እኔም ሄድኩኝ እዛ ተማርኩ ማለት ነው። መተቱን ተማርኩ። ከዛ በኋላ አስመተትኩ። ከዛ በኋላ ማንም እንደኔ ቁማርተኛ ነው የሚያሸንፍ ጀግና አልሆነም። እኔ ጀግኖች ጀግና ነኝ በቁማር ማለት ነው። ብዙ ሀብት ነው ያፈራሁበት። እነዛ የተበቀሉኝን ሰዎች ሚስቱን ከሱ ጋር ተኛው። የዛኔ ነፃነት የተናወጅኩበት እንደዛ በህይወት የተደስቼ አላውቅም። ይሄ አንተን እንደዚህ ያደረገ የሚስትን እንትን ያደረገ ማለት ነው። ተበቀልኩት። ከዛ በኋላ ግን እኔ እንደነሱ አይደለም ያልኩት፣ ዘዴ በጣም ነው የዘየዱት። 2 3 4 እሸነፋለሁ። ከዛ በኋላ እስከ ጥግ ድረስ አሸንፋቸዋለሁ። ቤታቸውን፣ ሚስታቸውን። ከዛ በኋላ ከሚስታቸው ደግሞ እኔ ያሳደግኩት እገድልና ደግሞ እንደዚህ ኩላሊታቸውን ማን ነገር ግን ከማን ጋር ታወቀ ነው እንደዚህ አይነት ነገር ይጀምራል? አጋጣሚ ብዙ ባለሀብቶች አሉ፣ ቁማር የሚጫወቱ ትልልቅ ባለሀብቶች አሉ። እነዛ ባለሀብቶች ደግሞ መኪና አለ፣ ቤት አለ፣ ሁሉ ነገር አለ። ሴት ከዛ በላይ ነው ከብዙ ነገር። ምክንያቱም እኔ አሁን የተኛሁት ሴት ቁጥር አላውቀውም ራሱ። በጣም ብዙ ባለትዳር ሚስቶችን በቁማር ከኔ ጋር ተሸንፈው ተኝተዋል። ከዛ በላይ ግን አጋጣሚ የሆኑ ፈረንጆችን የሆነ ሰው እንደዚህ ቁማር ውስጥ መጥቶ እንደዚህ ኩላሊቶች እንደዚህ እየተሸጠ ብዙ ገንዘብ 3 ሚሊዮን 4 ሚሊዮን እንትን እያለ ነው ሲል፣ ስለዚህ ከመግደል በላይ ሞተውም ደግሞ እነዚህ ሰዎች ማገልገል አለባቸው። የእነሱን እንደዚህ ኩላሊታቸውን፣ ልባቸውን፣ ሌላውም ነገር ማገልገል አለበት፣ መጥቀም አለበት። ለምን መግደል ብቻ ይሆናል በሚል እነዛ ነጮች ከኛ መግዛት ጀመሩ ማለት ነው። ከዛ እንደዛ እያደረጉ እኛም መጠቀም ጀመርን። በጣም ብዙ ሀብት እኔም እንዳፈራ አድርጎኛል ማለት ነው። በጣም ብዙ ብር ነው የምታገኝበት። በጣም ብዙ ብር ነው የማገኘው። እኔ ቁማር ሲጀምር ማንም አያሸንፈኝ። ይሄ መተትህ እየሄድክ ታሳድሳለህ። እንደዚህ ይሄን ያረክበት ቦታ ማሳደስ ሳይሆን ራሳቸው ይመጣሉ እኔ ጋር ታሳድሳ። ይሄ መተት የሚሰሩ ሰዎች ማለት ነው። ገንዘብ ከፍተኛ ገንዘብ አለ፣ ልክላቸዋለሁ። መኪና አለ፣ ሁሉ ነገር አለ። እኔ አሁን ብዙ ገንዘብ ስላለኝ እሳቸው መጣው ብዙ ነገሩን አይተው በጣም አድንቀው ነው የሚሄዱት ማለት ነው። ማመን እስኪያቅታቸው ድረስ በቃ ይሄ ይቻላል ወይ እንደዚህ ምናምን እያሉ ማለት ነው። ይቻላል ወይ እንደዚህ መክበር። ስለዚህ እኔ አሁን በመጥፎ ነገር መክበር ብዙ ነገር አቅም አለኝ ማለት ነው። ስለዚህ አሁን ለዚህ ለመጡት እንትን ላሉት ለእያንዳንዳቸው የሚፈልጉትን ገንዘብ ንገራቸው። እሺ እኔ መስጠት መክፈል እችላለሁ። ኦኬ አንተ ተደራደረኝ ማለት ነው። መጥቀም የሚችል ትልቅ ገንዘብ መስጠት እችላለሁ። እሺ ተነሱጣና እናወራለን። ደጅ ላይ እንደራደራለን።
ተነስ ሂድ፣ አስወጡት፣ ሂድ ወደ ውጭ። እንግዲህ ቤተሰቦቻችን ያው የዛሬ ቆይታችንን የዛሬ ፕሮግራማችንን እንዳያችሁት እንደተከታተላችሁት ነው የነበረው። በጣም የሚያሳዝን ነው፣ የሚያሳዝን ሁኔታ ነው ዛሬ የገጠመን። እቺን ምስኪን ሴት ምን አለ ይህ ጥቆማ እህትየዋ ቀደም አድርጋ ነግራም ቢሆን ኖሮ ከወር በፊት እንደዚህ ስጠፋባት። ኢቭን አንዳንዴ ሰዎች ሲጠፉባችሁ እንደዚህ አይነት ነገር እንኳን በቤተሰቦቻቸው እንደዚህ አይነት ነገር ሲያጋጥማቸው፣ እንደዚህ አይነት እክል ሲያጋጥማቸው፣ እንደዚህ አይነት ችግር በቤቶቻቸው ውስጥ እንደዚህ አይነት ቀውሶች ሲያጋጥማቸው ቀደም ብላችሁ ለመፍትሄ ብትናገሩ። አሁን ቆየ በቃ ምንም ዛሬ አስክሬን ሬሳ ነው ያገኘነው ኩላሊት ወጥቶ እና በጣም ደባሪ ቀን ያሳለፍነው ማለት ነው። እንደሌላው ጊዜ የሰው ህይወት ያዳንበት አልነበረም። ግን ለእናንተም ለእኛም ለሁላችንም ትልቅ ትምህርት ሊሆንልን የሚችለው አንድ ነገር ምንድን ነው? እንደዚህ አይነት ነገሮች ሁሌ ሲከሰቱ ቀድማችሁ ማሳወቅ፣ ቀድማችሁ መመካከር፣ አጠገቤ ካሉት ሰዎች ጋር አጠገባችሁ ካሉት ከተለያዩ ሰዎች ጋር መመካከር አይነት ነገር ቢኖር በጣም የተሻለ ነገር ነው እላለሁ እና ለምታምኑት ለምትቀርቡት ሰው ነገሮች ቀውሶች ሲከሰቱ ቀድማችሁ ተናገሩ። ቤተሰቦች እንግዲህ ዛሬ አብሬያቸው የቆየሁት መርማሪ ጋዜጠኛ አቤል ነበርኩኝ። ለብዙ ሰዎች ይዳረስልን ዘንድ ይሄ ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ ማድረጉ አይረሳ። ላይክ፣ ሼር፣ ሰብስክራይብ በደንብ አድርጉልን። እናመሰግናለን።